ሄርሜላ መጨረሻ ላይ ደርሳለች። እሷ ብልጥ ብትሆን እዛ እያለች ፖሊስ መጥራት ነበረበት። እኔ በቃ እንዴት ውስጤ እንዴት እንደተቃጠለ ስበዝ ልክ መጫወቻ ይሆናል። ፍቅር እኔ ጎን ብትሆን ማለት ነው በቃ እኔ እንጃ ሆነ ጠቅልዬ የሆነ ነገር የማደርጋት ይመስለኝ ለመናገር በጣም ምን ግን እንደዚህ ክብሯን ያጣችው በጣም ተስጠላው። በዝልክ አብርሃም ብቻ እኔ አብርሃም ጋር ይኸውልሽ አብርሃም እንደው ራሱ ቢጠይቃት ራሱ ማለት ነው እሷ ሴት ናት አይደለ? አንቺ አሁን ለምሳሌ የሆነ ባለ ትዳር የሆነ ወንድ ፍቅረኛ ያለው ወንድ ከዚህ በፊት የልጅ ሚስት የነበረው ሰው ሌላ ፍቅረኛ ይዞ ቢጠይቃት ራሱ ነው የምልሽ እንደዛ እሷ መሆን አለባት። ሴት አይደለች እንዴ? ሴት ልጅ በዚህ ልክ መዋረድ አለባት? አብርሃም ጥፋት የለበትም ንጹህ ነው እያልኩ አይደለም፣ ግን አብርሃም ፍቅርን እንደዚህ አይነት ነገር ራሱ ቢጠይቃት እያየች ነው ታውቀዋለች። ይሄ ነገር በጣም ያስጠላል። ገባሽ? ወንድ ነው ጥፋት ይኖርበታል። እኔ ነፍሴ እንዴት እንደጠላሁት እንዴት እንደምደብር ረቄታ ኢየሱስ ወላስ ሚሊዮን ተከፊልካ እኮ ያህል ትሰርሖ ማ አብርሃም ነው የደበረሽ ወይስ ፍቅር? ሁለቱም ስፔሻሊ ከማን አብርሃም የደበረኝ ወንድ ልጅ በዝልክ አንድ ሴት እንድትጫወትበት ጌታ ኢየሱስ እኔ በጣም አብርሃም እንዴት እንዳሳፈረኝ አይደለም። እሱ እኮ ቪዲዮስ ከመጨረሻ ድረስ ሰምተሽዋል? አዎ እሱ እኮ እኔ ምንም አላቅም አለ፣ ራሴን አላቅም አለ። በስመ አብ ምን አይነት መደንዘዝ ያለው ግን ልንገርሽ፣ አሁንም እነሱ ማለት ነው እቺ ፍቅር የምትባለው ከሩታ ጋር ተባብሮ ነው እሱ ላይ ድራማ እየሰሩ ያሉት። ገባሽ? ያ ሄርሜላ ማላማና ደርሶ ያኔ ማለት የሆነ አድርሰኝ ብላው ሊሆን ይችላል። እሷ መኪና የላትም ፀጉር ቤት አድርሰኝ ብላ በዛ ነገር ተጠቅማ እኔም እንደዛ ነው የሰማሁትኝ። በውስጥም የነገሩኝ ፍቅር የምትባለው ሴትዮ ፀጉር ቤት ውሰደኝ ብላው በታክሲ ማለት በማነው በመኪና ማለት ነው። ከዛ ነው ያ እንትን ያለው ማለት ነው። እሷ በሆነ ነገር ቀባብጣ የሆነ ነገር ደባብዛው ከዛ በቃ የምትፈልገውን ነገር አደረገች ማለት ነው። ይሄ ነው ገባሽ? አብርሃም ላይ አሁን ብዙ ሰዎች ኮሜንት እያየው ነበር። አብርሃም ጥፋተኛ እንደሆነ ነው አብርሃም ላይ እየፈረዱ ያሉት። ምንም ያህል እኔ ሄርሜላን በጣም ነው የምወዳት፣ በጣም ነው ማከብራት። ኩል የሆነች ሴት ናት። ግን ይሄ ነገር አለ ሄርሜላ አይገባሽ። ግን ደግሞ አያድግብሽ ውዴ፣ አያድግብሽ። በቃ እንደዚህ አይነት ሴጣን ሰዎች ምንም ማድረጋችም ማለት እሱ በመልካምነት ነው እሷን ለመርዳት ነው። የልጅ እናት ናት፣ መኪና የላትም፣ ፀጉር ቤት አድርሰኛለች፣ ፀጉር ቤት ሊያደርሳት በቃ እሷ የምትፈልገውን ነገር ልክ ባለፈው ሩታ እንደሰራችው አይነት እንትን ሰራችው። ልጁን ምን ያርግ? እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። ግን እኮ እንደዛ እኮ ከሆነ አብርሃም ለምን ዝም ይላል? ለምን ይቀባጠራል? ለምን ምንድነው የሚባለው? ማለት አብርሃም አጠፋ ብዬ የማስበው እኔ ብር ሰጥሻለሁ ራይድ ጠርተሽ በራይድ ሂጂ ቢላት ጥሩ ነበር። ገባሽ? ግን ማለት ሰው ልጅ ዛሬ ያገኛል ነገ ያጣል። አብርሃም ደግሞ የዋሰው ምስኪን ሰው ትላንትናውን የሚያውቅ ሰው ነው። ገባሽ? እና ዛሬ መኪና ስላለው ነገ አይቸገርም ማለት አይደለም። ገባሽ? እና አድርሰኝ ስትለው እምቢ ሊላት አይችልም ማለት አብረው ነው የሚሰሩት፣ ይተዋወቃሉ፣ የአንድ ሀገር ልጆች ናቸው ምናምን። በአንድ መልኩ ብቻ አይደለም ውዴ ማየት ያለብን። እኔ እንደዛ ነው የማስበው። ያ ግን ሕግ እኮ ቀላል ነገር ነው። መመሳሰል ምናምን የለውም። ሕግ መሄድ ነው። አዎ አሁን ሄዳል ብዬ አስባለሁ። አረ ሄድን ምክንያቱም ደግሞ ውዴ ምን ነው ደግሞ እኮ እያስፈራራችሁ ነው ገና ካሁኑ ቪዲዮ ይዛበት። እቺ ቆሻሻ ምን አይነት ሴት ናት? ምን አይነት ረመኔ እኮ ነው ያሳለችው። አዎ ምን አይነት ረመኔ ሴት ናት ግን? ጌታ ኢየሱስ አክቷ ራሱ ማለት ነው አክቷ ራሱ የሆነ ሴተኛ ጋር አይነት ካውጣ እኮ ያለችው ልብስ ካውጣ ስትላ አወጣ። ከዚህ በላይ ሞት ይሻለኛል። ጌታ ኢየሱስ ሞት ይሻላል። አስዌ ሞት ይሻላል። ወንድ ልጅ እንደዛ ማድረግ አት ቤተሰብ ምን ይላል? ጌታ አት አብርሃም ምን ሆነ ነው እምቢ? ለምን ይመጣ? ለምን አይመጣም?
ጌታ ኢየሱስ እኔ በቃ እንዴት ይሄ ልጅ ግን ተጫወቱበት። እውነት ለመናገር በጣም ነው የተጫወቱበት። አብርሃም በጣም ነው ያሳዘነኝ። እኔ ጌታ በዚህ ልክ ሄርሜላ እንዴት እንዳቃጠላቸው ከሄርሜላ ከቀረበ በኋላ እኮ ነው ሁሉ ችግር። በፊትም ነበረ ግን ከሄርሜላ ጋር ከሆነ በኋላ ነው ይሄ ሁሉ ብጥብጥ። ኧረ ጌታ ኢየሱስ ዲኮን ገርምሽ ነገር ምንም አላደረገም። ግን በቃ እሳ ንዋ ክሳይ በቃ ስዕሊ ፎቶ ምናምን ቪዲዮ ብቻ ነው የቀደችው። በምንም ነገር ምንም አላደረገም ብለሽ ታስቢያለሽ? ሁሉንም ነገር ቪዲዮ መታየት አለበት። ራሱ ባያቅ እንዴት አድርጎ ምን ነገር ያደርጋል? እኔ እንጃ አላውቅም። እዚህ ከደረስ እኔማ እኮ ማለት ነው ዩቱብ ራሱ ርዕሴ ማለት ነው ፍቅር አብርሽን ደፈረችው ብያለሁ። አብርሃም በወንድ ልጅ ተደፈረ፣ ድጋሚ ተደፈረ። እንዴት እንደማሳፈር ጌታ አብርሃም በኋላ ሄርሜላ ከአብርሃም መቀጠል የለባትም ብዬ ነው ማሳስ። ምክንያቱም ወንድ አይደለም። ኧረ በስመ አብ ማን ወንድ ምን ነው ወንድ እንደዛ አድርጋ ሴት የምትጫወትበት ወንድ ምን አለ እዛ ዓለም ዘመን ብዬ ከአብርሃም ነው ያየሁት። እሺ ውዴ አሁን አብርሃም ምንድነው ጥፋቱ? እስቲ ጥፋቱ ምንድነው? እኔ ግራ ገባኝ። ጥፋቱ እኮ ነው እሷ ልጅቷ ለምን ሀራይ መድኃኒት ሰጥቶ ይሆን ይችላል ምናምን አላወቀም ይሆን ይችላል። ግን አሁን ስለምን ልብስ አውጣ ስትሎ ለምን አወጣ እና ቪዲዮ ከያዘችበት ምን ያርግ? አትፍረጂ። ኖርማል ፖሊስ ይሄዳል። ወላ ለምን አይጽፋትም? ለምን ስልካስ ብርብር ለምን? ኧረ በስ ግን እውነት ለመናገር ምንድነው ማድረግ የለበት? ከእሷ ስልኩን ወስዶ ማለት ነው እሷ እያየች ነበር አረጋግጠው መሰባበር የነበረበት። ያ ስልክ መሰባበር ነበረበት። ቀጥታ ፖሊስ ደውሎ መያዝ ነበረበት። ስልኩን ቀምታስ ቢሆን ውዴ ስልኩ ነበረ እጅ ውስጥ አላየውም። ስልክ ያብርሽ ስልክ ነበረ። ሄርሜላ ስንት ደወለች ለምን አይነገርሽን ምናምን አላት። ወይኔ በላቸው ወንድሜ ተዋረደ። አዋረዱት። እግዚአብሔር ይመስገን ደህና ነን ውዴ። አብርሃም ተዋረደ። በቃ ፈልጎ ሊሆን ይችላል እና ፈልጎ ቢሆን ግን አንድ ነገር ደግሞ ማለት ነው ሁለት ቀን ሙሉ እንዴት ላይ ነቃ ይችላል? ጋይስ እኔ አልፈርድም፣ ግን እኔ ልፈርድ የምችለው አሁንም ቢሆን ፍቅር ላይ ነው። ምክንያቱም ሴት ልጅ በዚህ ልክ ራሷን ማዋረድ የለባትም። ወንድ እንኳን ወንድ ነው። ካሜራማን እንደ ሰው ዝም ይላል። በዚህ ልክ እንደዚህ ያደረጉት እና ወደ እሷ ካሜራማን እኮ እስከ ከፈለው ድረስ ስራው ነው የኔ ፍቅር፣ ስራው እኮ ነው። እንዴ ምን ሆነሽ ነው? ካሜራማን ምንም ጥፋት የለበትም ሲጀመር፣ ስራው ነው። ስራ የተባለውን መስራት ነው። መጀመሪያ ተግባብቶ ተፈራርሞ ምናምን ነው ይሄንን የምጀምረው። ገባሽ? ስራውን ከጨረሰ በኋላ ምንም የምሰጠው እና ምንም ሊለው አይችልም። ደግሞ ውዴ ምን ስንት ነገር እያየሽ ባለሽ ሀገር ላይ ደግሞ ይሄንን እንጂ ላቭ ያለም እንግዲህ ምንም ማድረግ አይቻልም። እናንተ አትናደዱ። እኔ በጣም ያው የእውነት ለመናገር ኤርሜላ ናት ያሳዘነችኝ። ሲቀጥል ደግሞ ልጁም እንደዚህ በመዋረዱ አሳዝኖኛል። ምክንያቱም ህይወቴን እኖራለሁ ብሎ ሲጀምር ሌላ ሰይጣን ይመጣል። ስንት አይነት ሰይጣን እንዳለ አንቲ ሩታ ምትባል የሴት ማርታ ጎበዝ ናት በጣም የምር እውነት ነው። ማርታ የእንትና እህት የኤርሚህት እንዴት ባለፈው እንዴት ያደረገችው
አቤላን እንዴት ነው ያደረገችው? ኦኬ በዛ እሷ ጎበዝ ናት፣ ግን ሄርሜላ በጣም የዋህ ስለሆነች በጣም ትጎዳለች። የምር ብዙም አትናገር ተናግራለች። ከዚህ በኋላ መቀጠል የለባትም። ህጅ ደግሞ እኮ ያስፈራራች እኮ አልፈልግሽም በላት ምናምን ይሉታል። እዚህ እኮ ለሚያስጠላ ደግሞ እንደዛ ነው የሚለው። አሁን ደግሞ እንደዛ በል ነው የምትሚለው። እርግጠኛ ነኝ ሞት ይሻላል። ከባድ ነው። ሞት እኮ ነው። አይገርምሽም? እዚህ እኮ ሞት እኮ ነው። ሞት ኧረ ጌታ ጋይስ ማለት እኔ እንደዚህ የተዋረደች ሴት ልጅ አይቻት አላውቅም። ግን ሴት ልጅ እንዴት እንደ ወንድ ትሆናለች? እኔ ወንድ ነው ማለት በቃ ልብስሽን አውልቂ ምናምን የሚልሽ ነው የማውቀው ሳየው። ግን ወንድ ሴት ልጅ ሆና እንዴት ነው ወንድ ልጅ ልብስ ቁርሲ ለቤተሰብ አፍሮም እንደ ወንድ ልጅ ቆፍጠን ማለት አይችልም። ልብስ አውጣ ስትለው ያወጣል። በቃ እንዴት እንደተጠለልኩ እንዴት እኔ ቢሆን ለምን የመጣ ይምጣ። ውይ ኧረ ጌታ ኢየሱስ ውይ አብርሃም በጣም የማሳፍረው ግን ኧረ በስመ አብ ፍቅር ናት የረከሰችው። በጣም ነው እኔ ፍቅር የምትባለው በጣም ነበረ ይሄ እንትን ቆፍጣነት ነበር የምትመስለኝ ነበረው። ግን አሁን ወረደች። ምን ሀሳባ ሀጀታ ከሩታ ነው ተመለስ ወይ ደግሞ ቪዲዮ ለቀዋለሁ ትላለች ወይ ደግሞ እኔ ጋር ሁን። አሳፋሪ ናቸው በጣም። ከሩታ ተመለስ ወይ ትሏት ትችላለች። ከሩታ ይቅርታ ጠይቃት። ለዛ ነው በቃ ሩታን ይቅርታ ጠይቃትና ከሩታ ጋር ሁን፣ ያለበለዚያ ቪዲዮን በትናለሁ ነው የምትለው። አያ አይገርምሽም? አብርሃም እኮ አልሞተም እንጂ ሞቷል። ምን የገደለችው ቆሻሻ ናቱ ሕምቀት እኮ ነው። በቃ ምንም ማድረግ ስለማይችል እኮ ነው በዚህ ልክ የሚጫወትበት። ማን ነው ሴት በወንድ እንደዚህ የምትጫወተው? ምን አረ ውዴ እነዚህ ምን አይነት ቆይ እኔ ማለት የእውነት እነዚህ የቡታጅራ ሴቶች ግን አንዳንዶቹ በጣም የሚያሳፍሩት ምንድነው? ወንድ እንደዚህ እኔ መጀመርታ ጊዜ የአብርሃም ያየሁት እንደዛ አይነት ሴት አይቼ ሀገርን አሰዳቢ ናቸው። ማርያምን እንደዚህ ባለጌ ምን ያህል ምንም ሺህ ጊዜ ስራ ነው ምናምን እንዳትሉ። ስራም በእንደዚህ አይነት መልኩ ትውልድን በሚያበላሽ መልኩ ነው እንዴ ስራ የሚሰራ? በአደባባይ ላይ ወንድ ልጅ ድራማ ነው ድራማ ይሆን ይችላል እንጂ እንደዚህ ሺህ ጊዜ ድራማ ቢሆን ምንም የምትማሪ ነገር የለም ከዚህ ድራማ ምንም። ትማሪያለሽ ምን ትማሪ? እስቲ ትማሪ ነገር ነው የሚፈልጉት ሰው የሰው ምናምን እኮ አይሐስሙ ገንዘብ ብቻ ያስገባዋል እኮ። ይሄ ትውልድን ያበላሻል። ምንም ይሆናል አይደለ? ሌላ ሴት ደግሞ እንደዛ ታደርጋለች፣ ሌላ ወንድ እንደዛ ታደርጋለች። ጥሩ አይደለም። በጣም ነው የሚያስጠላው። ስንት ባለጌ ሴቶች አሉ ውዴ፣ ስንት ባለጌ ሴቶች አለበት። ፍቅርና የፍቅር ምናምን ነገር ማለት ነው አደባባይ ላይ ስለወጣ በተቀርጾ ስለተለቀቀ ነው እንጂ ይኖራል። በመሬት ላይ እንደዚህ አይነት ነገር ሊኖር ይችላል። ገባሽ? ይችላል ሳይሆን ይኖራል። ምክንያቱም ያው የምናውቃቸው ነገሮች ስላሉ ማለት ነው የምንሰማቸው። ግን ይሄ ተቀርጾ ትውልድን የሚያበላሽ ነገር በዚህ ዘመን ደግሞ ቲክቶክ የሚባል አለ። አንድ ሰው እንትን ካደረገ በአንዴ ነው ሁሉም ሚዲያ የሚያዳርሰው እንደዚህ አይነት ነገር እና ልክ አይደለም። በጣም ነው የሚያስጠላ። ማርያም ራሷን ነው ያልፈተችው። ፍቅር የምትባሉ ሴትዮ ራሷን ነው ያልፈተችው። ጌታ ሚዲያ ላይ አለበት እንጂ ቤተሰቦች እንደዛ ይሆን አይችልም። ድራማ ነው። እኔ እንጃ አላውቅም። ድራማ ይሆን ድራማ ቢሆን ይሻላል። እንደዛ አይነት ድራማ ነው። አሁን አንቺ ድራማ አንቺ እንጂ እነሱ ድራማ ነው ይልሻል አይሉሽም? በጭራሽ አይሉሽም።
እና ከባድ ምክንያቱም አብርሃም በዚህ ልክ እንደዚህ መሆን አይችልም። ወንድ ልጅ በዚህ ልክ እኔ ግን ልጅ ላይ ሰማሁትኝ። እቺ ማናት ፍቅር የምትባለው ፀጉር ቤት ውሰደኝ ብላ ደውላለት፣ ከዛ የሆነ ነገር ቀባችሁ። ከዛ በኋላ ልጁ በቃ እንደፈለገችው ነበር ስታደርገው የነበረው። እሱ ምን ያድርግ ምናምን አሉ እና እኔ አይ ዶንት ኖ ግን ምንድነው የሚቀባው? እሱ ስትቀባው አይተውም። እግዚአብሔር ከእንደዚህ አይነት ቆሻሻ ከእንደዚህ አይነት ሴጣንን አምላካቸው አድርጎ የሰገዱለት ሰዎች ይጠብቀን በእንጂ በጣም ከባድ ነው። ኧረ በስመ አብ ሩታ ንግስት ናት። እና ከባድ ነው። የሴጣን ቁራጭ ኧረ ጌታ ኢየሱስ ወይ አብርሃም ወይ አለ በቃ ባለፈው እኔ እንደዛ ላይቭ ላይ ነበርሽ እንዴ? ባለፈው አይነበርኩም። አልነበርሽም? አመለጥሽ። ወይኔ እኛ እኮ ሳንተኛ እንዴት ደስ እንዳለን እዛን ቀን በቃ አብርሃም ላይ ሄርሜላ ነው። ነበርኩ። ደስታችን በቃ እንዴት ልበልሽ? አይገርምሽም ወይ? ገና ደስታችንን አጣጥመን ሳንጨርስ አሁን ውሃ ይቸልፍበታል። አይገርምሽም? አሳዛኝ ነው፣ በጣም አሳዛኝ ነው። ፍቅር የምትባይ ባለጌ ነሽ በጣም። እኔ ፍቅር ላይ ነው የምፈርደው፣ አብርሃም ላይ ልፈርደው የምችለው ለምንድን ነው? ያኔ በስልክ ስታስፈራራው ማለት ነው ውዴ፣ በስልክ ስታስፈራራው ምን ማድረግ ነበረበት? ከእጇ ናጥቆ ስልኳን ሜላና አብርሃም ነው መለያየት። እንትን ማድረግ ነበረበት። ወይ ቅልፈላ ጨረስኩ። ልተያለሁ። ሰውም የለም። አይ እኔ ምን ለመናገር በጣም ነው የተናደድኩት በዛሬ ቪዲዮ እጭ እኔ አብርሃም እና ሄርሜላን ነበር ስጠብቅ የነበረው። እንደዚህ አይነት ቆሻሻ ቪዲዮ አያለሁ ብዬ አላሰብኩም። ገና እኮ አብሮ ከሆኑ አንድ ቪዲዮ እንኳን ሰርቶልናል። አልሰሩልንም አብሮ። እኔ ግን የሚለው አብርሃም በዚህ ልክ እንደሆነ ለምንድን ነው ሄርሜላ ለምን እንደሚመድላት ለምን አይተዋትም? ስለሚወዳት ነው ውዴ። ስለሚወዳት ዋይ በእናትሽ እዚህ መውደድ አይደለም እና ምንድን ነው? እኔ በቃ እንደ ወይ ደግሞ ሌላ ሰው ጋር እንዳትሄድበት ማመን አቃተኝ። አሁን አውቆ ነው እንደዛ ያደረገ ያለው። እኔ ይቅርታ አድርግልኝ ማለት ነው። እኔ ዛሬ ምንም ቢሆን ምንም ፍቅር ላይ ነው የምፈርደው ከፈረድኩም። ምክንያቱም እንግዲህ እሷ ናት አይደለ ያየነው ልብስህን አውልቅ እንደዚህ አድርግ ምናምን አንድ ወንድ አንቺ ራሱ ማንኛውም ሰው አይደለም ጠላትሽ የሆነ ሰው ራሱ ማለት ነው ፀጉር ቤት አድርሰኝ ምናምን ብለሽ ብትጠይቅ መንገደኛ እንኳን ያደርስሻል። ገባሽ? አንቺ ክፋትን ታስቢያለሽ ብሎ አያስብም። እና ይሄን ማወቅ አለብሽ እንጂ በኋላ ተመልሼ እመጣለሁ። እሺ ውዴ ልወጣ ነው እና ለሁሉም አብርሃም ላይ አትፍረዱ። እኔም ሴት ነኝ፣ ግን እኔ ይቅርታ አድርግልኝ። ሺህ ጊዜ በወደው አብርሃምን ሺህ ጊዜ ባፈቅረው እንደ ፍቅር አይነት ሴት መሆን አልፈልግም። ሲጀመር ውዴ ይሄ የፍቅር መገለጫ ነው። እንደዚህ ብልግና አይነት ነገር የፍቅር መገለጫ ነው። ስለምትወደው ነው ብለሽ ታስቢያለሽ? ዋ አለ በእናትሽ በቅርብ እንደዛ የሚመጣ ወንድ አይመጣ። ዋ በጣም ይገርመኝ። ይሄ ፍቅር መገለጫ አይደለም። እዚህ ብልግና ነው። ስድነስ ወንድ ልጅ ማዋረድ Oh my god. ወይ እኔ በቃ እንጂ ምን ይላሉ መሰለሽ፣ እኔ ሄርሜላ ካየች በኋላ ጥፍት ማለት አለባት።
ምክንያቱም አሁን ደግሞ ጠርቶ አልፈልግሽም ምናምን ይላታል። ኧረ በጣም የሚያሳፍረው በጣም የሚያስጠላው እንደዛ በላት። እኮ ቀድ እኮ ታርጌታቸው እኮ ሄርሜላ ናት። ማዓነ መጉዳት ነው ሁሉ ውድ ሄርሜላማ አንገበገበቻቸው። በስመ አብ ወልድ በስመ አብ አይገርምሽም? አስቀናቸው አንገበገበቻቸው። ሰው ልጅ እንደዚህ በቃ አለ አይደለ? ሄርሜላ ማለት በቃ ምን አይነት ሴት ብትሆን ነው ግን እንደዚህ ስልሽ ይሄን በእንደዚህ አይነት በዚህ ልክ ቅናት በዚህ ልክ እንጃ አላውቅም። ሄርሜላ ደበል ሁሉ እዚህ ሂጂ ኤፍሬም አለበት። አዎ የኤፍሬም እብጅም አለበት። ሂጂ አሁን የመጨረሻ አብርሃም አንድ እድል ስጪው ምናምን ስላለቻት በቃ ከዚህ በኋላ አይተመለስም ብላ ነው እዚህ ያደረጉት። እኔ እንጃ እኔ እግዚአብሔር ያውቀው በእውነት በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ብቻ ሄርሜላ ሂጂ በራሷ መውጣት አለባት። አልፈልግሽ ምናምን ማለት የለበት። እንደዛ አይነት እድል መስጠት የለባትም ራሷ። ውዴ ደግሞ እኮ ይጠሯታል። አሁን ይጠሯትና ማለት ነው ይጠሯትና እንደ ልማዳችሁ ያሽካታል። ናይ ቦታ መቀየር አለባት። ቴሌፎና ምናምን ዝግጅት አድርጋ አንድ ወር ምናምን ጥፍት ማለት አለባት። አይ እነሱ አይጠፉም ባክሽ፣ ከሚዲያ ላይ አይጠፋም። እሷም አጠፋም እነሱም ሰላም አይሰጧትም። ቤቷንም ስለሚያውቁ ቤቷ ይሄዳሉ። ባሽ አሁን እኛ ብዙ ጊዜ እነኝ ለሄርሜላ በቃ አትጂ እነሱ ጋር አትጂ ትልክሽን ዝጊ ከዛ በቃ ብለናት ነበር። ባለፈውም ራሱ ግን አለኮ መታረቅ አይነበረባትም። ሄርሜላ ደግሞ ሄርሜላ ፍቅር ደግሞ እንዴት እንደሆነ እኔ አላውቅም። እንደዛ አይነት ፍቅር ነው ይቅርቢ ዋ እንደ ሄርሜላ አይነት ማፍቀር እንደ ሄርሜላ ያ ምክንያቱም ስንት ጊዜ አሁን ደግሞ አልፈልግሽም ምናምን ይላታል። ኧረ በስመ አብ ሞት ይሻለኛል እኔ በእናትሽ። ኧረ በጣም አያድርስ ነው